በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማክሰኞ የሚነበብ የሚጸለይ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። አቤቱ በረከትን ስጠኝ። በዚች በተባረከችው ዕለት የማቀርብልን ጸሎት ስማኝ። ልመናዬን ተቀበል፣ ኃጢአቴንም ይቅር በለኝ። አቤቱ ለሚበረታቱብኝ እጅ አሳልፈ አትስጠኝ። የሰይጣንን ተንኮልና የባለሥልጣኖችን ቁጣ አታደርስብኝ። የጎረቤትን ጥል ከኔ ያርቅልኝ፣ ሐዘንና ችግርንም ከላይ ላይ ያስወግድልኝ። አቤቱ ትእዛዝን እፈጽም ዘንድ አይነ ልቡናዬን አብራልኝ። መፈራትህንም በዚች በዛሬቱ ዕለት ፈጥነ ላክልኝ። ደጋጎች ወገኖችን በቀንና በሌሊት እንደጠበቅካቸው ሁሉ በደሌንና ኃጢአቴን ይቀትል ዘንድ በእውነተኞች ወዳጆች አማራጅነት ስም እለምንሃለሁ። አቤቱ በቤተኛው ሆነ በኋለኛው ኃጢአት ይማረኝ፣ ይቅር በለኝ። ከምቀኛና ከተንኮለኛ እንዲሁም በእኔ ላይ ክፉ ለማድረግ ከሚፈልጉ ሁሉ ፈጽመ አድነኝ። በአንተ እታመናለሁ። አቤቱ ካንተ ሌላ አምላክ የለምና። አምላኬ ሆይ ስማኝ፣ ፈቃዴንም ፈጽምልኝ። ወገኖቼ የጥምቀት ልጆችንም ጠብቃቸው። ጥንት የሌለበት ቀዳማዊ፣ ፍጻሜ የሌለበት ዳህራዊ ሆይ አቤቱ በደሌን ታጠፋልኝ ዘንድ እለምንሃለሁ፣ እማልድሃለሁ። በአባቴና በእናቴም ላይ ፍጹም ርኅራኄ አድርገህ ከወገኖች ጋር በመንግሥተ ሰማያት አንድ ታደርጋቸው ዘንድ ኃጢአታቸውን ይቅር በላቸው። ኃይል፣ ምስጋና፣ ጌትነትና መንግሥት ያንተ ናትና በእውነት የሚጠሩህን የምትሰማቸው። ከኃጢአቴ ፊትህን መልስ፣ ቸርነትህንም ከኔ አታርቅ። አቤቱ በቸርነትህና በይቅርታ ልመናዬን ትሰማኝ ዘንድ እለምንሃለሁ። ክብር፣ ጌትነትና ምስጋና ለአንተ ይገባል ለዘላለሙ አሜን። በመለኮተ ስሉስ ቅዱስ ገጽታዬን አማትባለሁ። በመለኮተ ስሉስ ቅዱስ ፊቴን አንጻር አማትባለሁ። በፊቴ አንጻር አማትባለሁ። በመለኮተ ስሉስ ቅዱስ በስተኋላዬ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ቀኝ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ግራ አማትባለሁ። በመለኮተ ስሉስ ቅዱስ በመላ ሰውነቴ አማትባለሁ። ይልቁንም ኃጥእና በደለኛ የምሆን በዚህ ዓለም በሕይወት በምኖርበትና ከሞትኩም በኋላ በሚመጣው ዓለም ርኩሳን መናፍስት እንዳይቀርቡኝና እንዳይፈታተሉኝ እግሮቼና እጆቼን መቀመጫና መቆሚያዬን መውጫና መግቢያን ሁሉ በመለኮተ ስሉስ ቅዱስ አማተባለሁ። አንድ ሲሆን ሶስት፣ ሶስት ሲሆኑ አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። በዚህም ሥላሴ በገጽ 3 በመለኮት አንድ መሆናቸው ይታወቃል። በገጽ 3 ስለመሆናቸው 3፣ በመለኮት ትክክል ስለመሆናቸው አንድ ይባላል። ልዩ 3 የሚሆኑ አብ ወልድ መንፈስ ቅዱስ በአኗኗር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል 3 ሲሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውን አያስብም። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን አያስብም። እነሱስ ያለ መለየት በአንድ ሀሳብ ጸንተው ይኖራሉ። ሥላሴ በአካል 3 በስልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን መለኮቱ ግን ከወልድ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን መለኮቱ ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስም በተለየ ስሙ መንፈስ ቅዱስ ሲሆን መለኮቱ ግን ከአብ ከወልድ አይለይም። የአብ ስም ተለውጦ ወልድ ወይም መንፈስ ቅዱስ አይባልም። በመለኮቱ ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድም ስም ተለውጦ አብ ወይም መንፈስ ቅዱስ አይባልም። በመንግስቱ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ስም ተለውጦ አብ ወይም ወልድ አይባልም። የመለኮቱ ፈቃድ ግን ከአብ ከወልድ ጋር አንድ ነው። አብ አባት በመሆኑ ከባህሪ ልጁ ከወልድ ከባህሪ ሕይወቱ ከመንፈስ ቅዱስም አይበልጥም። ወልድም ከአባቱ አያንስም። ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ አኗኗር ነው እንጂ። መንፈስ ቅዱስም ያለ መጓደልና ያለ መበላለጥ ከአብና ከወልድ ጋር በምክርና በአኗኗርም ትክክል ያለ መለየት በጥበብ አንድ ናቸው። በመንግስት ትክክል በአካል 3 በመለኮት አንድ ናቸው። የአብ የወልድና የመንፈስ ቅዱስ ሶስትነታቸውና አንድነታቸው እንደዚህ ነው። ሶስትነታቸው በትጉሃን መላእክት ምስጋና ይታወቃል። ኪሩቤልና ሱራፌል ሊቃናትም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአማልክቶች አምላክ እሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ
በአንድ ቃል ያመሰግኑታል። በዚህም ምስጋና 40ቱ እንስሳ ለአምላክነቱ በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳውያን የሆኑ ሱራፌልም ሦስትነቱንና አንድነቱን ለማጠየቅ አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ የጌትነትህ ምስጋና በሰማይና በምድር የመላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋና ያቀርባሉ። በዚህ የምስጋና ቃል የሥላሴ አኗኗር ይታወቃል። እነሆ ለሦስትነቱ ምስጋና በሚያቀርቡበት ጊዜ ቅዱስ ብሎ ማመስገን ከሦስትነት አይወርድም አይወጣምና እኛም እንደዚሁ መልኮተ ሥላሴን እናመሰግናለን። የተመሰገነ አብ ልዑል ነው፣ የተመሰገነ ወልድም ክቡር ነው፣ የተመሰገነ መንፈስ ቅዱስም ታላቅ ነው እያል ልዩ ሦስት ለሚሆን እንሰግዳለን። በሦስትነቱ ፈጽመን እናመልክበታለን፣ እሱንም እናመሰግነዋለን ለዘላለሙ በእውነት። አብ ወልድ መንፈስ ቅዱስ በገጽ 3 በባህሪ አንድ ናቸው። በስም 3 በመንግስት ትክክል፣ በአካል 3 በመልኮት በችሎታ ሁሉ አንድ ናቸው። 3 ፀሐይ፣ አንድ ብርሃን፣ 3 ገጽ፣ አንድ አምላክ፣ ከፍጹም ሦስትነት ባለመለየት አንድ ቃል አንድ መለኮት ነው። አብ በሚናገርበት ገንዘብ እሱ ወልድ መንፈስ ቅዱስም በአንድነት ይናገራሉ። አብ በባህሪ ልጁ በወልድ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። ወልድም በባህሪ አባቱ በአብ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። መንፈስ ቅዱስም በአብ በወልድ አንድነት ይናገራል። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገር ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። አብ በሚናገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድም በሚናገርበት ገንዘብ እርሱ አብ በወልድ ይናገራል። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። እሱ በፍጹም አካሉ አምላክ ሲሆን መንፈስ ቅዱስ የአብ የወልድ የባህሪ ሕይወት ወይም እስትንፋስ ነው ተብሎ እንደተነገረ መንግስቱ ከአብ ከወልድ አይለይምና ወልድም እንደዚሁ እንደ አብና እንደ መንፈስ ቅዱስ ፍጹም ገጽ ሲኖረው በመለኮቱ ግን ከአብ ከመንፈስ ቅዱስ ጋር አንድ ነውና እርሱ ቃል ማለትም ወልድ እኔ በአብ አብም በእኔ ህልዋን ሆነን እንኖራለን ብሎ እንደተናገረ እርሱ የአብ ቃል ይባላል። እንደዚሁ በአንድ ቃል 3 ነገር ወይም አካል እንዳለ እናምናለን። አስቀድሞ ወንጌላዊ ዮሐንስ እንደመሰከረ እንዲህ ሲል ቃል አስቀድሞ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አስቀድሞ በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም ምን የሆነ የለም። ሕይወት በእርሱ ነበረች፣ ያችም ሕይወት የሰው ልጅ ብርሃን ነበረች። ብርሃኑም በጨለማ ያበራል፣ ጨለማም አላገኘውም አይቀርበውምም። ይህ ብሩህ ቃል ብሩክት ለሆነች ለማርያም በመልአኩ በገብርኤል አምሳል እንደተገለጸላት ለእኔም እንዲሁ ተገልጻችሁልኝ የሕይወት ቃል አሰሙኝ። አብ ወልድ መንፈስ ቅዱስ በአካል 3 በመለኮት አንድ ናቸው። ከዚህ አይወጡም ወይም አይወርዱም፣ ከዚህ አይበልጡም ወይም አይጎሉም። ጉድለት ወይም ተጨማሪ አይስማማቸውምና በአንድ ይሰገዳሉ። በገጽ 3 በመለኮት አንድ ናቸው። ቅድመ ዓለም ያለ መጉደል በአንድነታቸውና በሦስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆን ከወልድ አይቀድምም፣ ወልድም ልጅ በመሆን ተድህሮ የለበትም። መንፈስ ቅዱስም ከአብ ከወልድ ቅድምና ወይም ተድህሮ የለበትም። ከዓለሙ ሁሉ በፊት በአንድ አገዛዝ በአንድ ስልጣን በሦስትነታቸው የነበሩ ናቸው። መለኮትነታቸውን አስቦ ለመናገር የህልውናቸውንም ጥልቀት ለመመርመር ፈጽሞ አይቻልም። ጥንት የሌለበት የመኖር ቅድምና ባለቤት ናቸው እንጂ ያለምንም መለየት ወይም ልዩነት በሦስትነታቸው ያሉ ናቸው። ያለምንም መጉደል በትክክል ለዘላለም የሚኖሩ ናቸው። አብ ወልድ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ፣ ህልዋን ናቸው። የአብ ህልውና ከወልድ ከመንፈስ ቅዱስ ህልውና አይለይም። የወልድም ህልውና ከአብ ከመንፈስ ቅዱስ ህልውና አይለይም። የመንፈስ ቅዱስም ህልውና ከአብ ከወልድ ህልውና አይለይም። አብ በፍጹም አካሉ ህልው ነው። ነገር ግን አርያ መለኮቱ ከወልድና ከመንፈስ ቅዱስ አርያ መለኮት የተለየ አይደለም። ወልድም በፍጹም አካሉ በአብ ቀኝ ህልው ነው። ነገር ግን ስነ መለኮቱ ከአብ ከመንፈስ ቅዱስ ስነ መለኮት አይለወጥም። መንፈስ ቅዱስም በፍጹም አካሉ በአብና በወልድ ቀኝ ህልው ነው። ነገር ግን ህብረ መለኮቱ ከአብና ከወልድ ህብረ መለኮት አይለይም። እንግዲህ የሥላሴ በአንድ ጌትነት ዙፋን አኗኗራቸው ይህ ነው። ነቢዩ ለተናገረ እንዲህ ሲል እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ ጌታ ጌታዬን በቀኜ ተቀመጥ አለው። እነሆ ልዩ 3 የሚሆን የሥላሴን የአንድነት አኗኗር
በየክፍሉ ተረዳን። በዚህ በቅድስት ሥላሴ አኗኗር እኛ አገልጋዮቻችሁ ሁላችንም ክርስቲያኖች እንማጸናለን። ነፍሳችንና ስጋችንም እናማጽናለን። ልዩ ሶስት የሚሆን እሱ በማይደርቅ የቸርነቱ ባህሪ በየጊዜውና በየሰዓቱ ያጠምቀን ዘንድ ለዘላለሙ አሜን። ተአምር ይቅርታቸው ሀብተ ረድኤታቸው በሁላችንም በወዳጆቻቸው ላይ ይደርና የአብ የወልድ የመንፈስ ቅዱስ ተአምራታቸው ይህ ነው። የአብ የወልድና የመንፈስ ቅዱስን መታሰቢያ የምታደርግ ልጅ የሆነ አንድ ሕፃን ነበር። ከዕለታት በአንደኛው ቀን ይህች ሴት ለሥላሴ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፈልጋ ባጣች ጊዜ ያን ሕፃን ልጇን ውድ ልጅ ሆይ ባደግ ጊዜ የምትከፍለው ደረቅ እንጨት የሚሰጥ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑን መልሶ መልካም እናቴ ሆይ ሁሉንም ነገር ተይው፣ ይቅር ብዙ አትድከሚ፣ ነገር ግን ጌቶቻችን ሥላሴ ያውቁልናል አላት። ይህን ከተባባሉ በኋላ ዳግመኛ እናቱን ጠራትና እስኪ ተነሽና የመጣልሽን ደስታ ተመልከች አላት። ልቡሳነ መብረቅ በሆኑ መላእክት እጅ የተዘጋጀ እንጂ በሰው እጅ የተጋገረ አይደለ የትኩስ እንጀራ መዓዛ ሽታ በዚያ አዳራሽ ውስጥ ይሸታልና አላት። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛው ሽታው ወይም የሰው ልብ እጅግ አድርጎ የሚመስጥና የሚያስደስት እንጀራ በመሶብና በገበታ ተሰርቶ አገኘች። ሰዎችም ከመዓዛው ጣፋጭነት የተነሳ በሽታው ብቻ እንደበሉ ሆነው ጠገቡ። በዚህም ጊዜ ዘመዶቿና ጎረቤቶቿን ጠርታ ወዳጆቼ ሆይ በቤቱ ውስጥ የሆነውን ማለት ሥላሴ ያደረጉትን ድንቅ ድንቅ ስራ ኑና ተመልከቱ አለቻቸው። የአገሩም ሰዎች ለደጋጎች ወዳጆች የሆኑ እኒህ ስሉስ ቅዱስ ያደረጉትን ድንቅ ስራ ተመልክተው አደነቁ። በታላቅ ደስታም እየተደሰቱ በአንድነት ወደ አዳራሹ ገቡ። ከዚህ በኋላ የአገሩ ሰዎች ሁሉ ስሉስ ቅዱስ ሰዶምና ገሞራን ያጠፉበትን ጥር 7 ቀን ምክንያት በማድረግ እንደዚህ ሴት ሁሉ በየራሳቸው የአብ የወልድ የመንፈስ ቅዱስን መታሰቢያ ማድረግ ጀመሩ። እነሆ ነዳያንና ችግረኞችን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው፣ ወይንና ብርዝም አጠጥተው አረኳቸው። ወደ እነሱ የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉ በየራሳቸውና በየግል ቤታቸው የአብ የወልድና የመንፈስ ቅዱስን የበዓላቸውን መታሰቢያ የሚያደርጉ ሆኑ። ይልቁንም በጥርና በሐምሌ 7 ቀን ያለ ማጓደል በፍጹም ትጋት ይዘክሩ ጀመር። ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ከሁላችን ሕዝበ ክርስቲያን ጋር ለዘላለም ይኖር አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።